በኢትዮጵያ የሚገኙ ማረሚያ ቤቶችን በተመለከተ እየተዘጋጀ ያለውን አዋጅ ወደ ተመለከተው ዘገባችን ደግሞ እንለፍ። በኢትዮጵያ የሚገኙ ማረሚያ ቤቶች ተመሳሳይ ደረጃ እንዲኖራቸው የሚያስችል አዋጅ እየተዘጋጀ መሆኑ ተገልጿል። ይህ የተገለጸው ዓለም አቀፍ የኔልሰን ማንዴላ መታሰቢያ ቀንን አስመልክቶ ዝቅተኛ የታራሚዎች አያያዝ መስፈርትና ደንቦች ላይ ያተኮረ መድረክ በተዘጋጀበት ወቅት ነው። ከመድረኩ አዘጋጆች አንዱ የሆነው ሴንተር ፎር ጀስቲስ የተሰኘው መንግስታዊ ያልሆነ ተቋም ከፍትህ ሚኒስቴር ጋር በመሆን በኢትዮጵያ የሚገኙ ሁሉም ማረሚያ ቤቶች በተመሳሳይ መልኩ የሚተዳደሩበትንና አገልግሎት የሚሰጡበትን አዋጅ የማዘጋጀት ስራ እያከናወነ እንደሚገኝ ነው የተገለጸው። ሴንተር ፎር ጀስቲስ የተባለው መንግስታዊ ያልሆነ ተቋም የዛሬ 16 ዓመት ነው የተቋቋመው። ዓላማውም በማረሚያ ቤቶች አካባቢ በታራሚዎች ላይ ሊደርሱ የሚችሉ ችግሮችን በጥናት በማረጋገጥ ለውጦች እንዲመጡ መወትወት እንደሆነ ይናገራል። ተቋሙ ዓለም አቀፍ የእጽና ወንጀል መከላከል ላይ ከሚሰራው የተባበሩት መንግስታት ተቋም ማለትም ከዩኤንኦዲሲ ኢትዮጵያ ጋር በመተባበር ዛሬ ሐምሌ 18 ቀን የሚከበረውን ዓለም አቀፉ የኔልሰን ማንዴላ መታሰቢያ ቀንን አስመልክቶ ዝቅተኛ የታራሚዎች አያያዝ መስፈርት ደንቦች ላይ ያተኮረ መድረክ አዘጋጅቷል። በዚህም በኢትዮጵያ ያሉ ማረሚያ ቤቶች አሰራር ወጥ አለመሆኑን አንስቶ ሆኖም አሰራራቸው ወጥነት እንዲኖረው የሚያስችል የማረሚያ ቤቶች ስታንዳርድ አዋጅ እየተዘጋጀ መሆኑን ይገልጻል። በአገር አቀፍ ደረጃ የኢትዮጵያ ማረሚያ ቤቶች ስታንዳርድ የሚል አዋጅ ለማዘጋጀት ድራፍቲንጉ ተጀምሯል። ይህን ችግር ከመፍታት አንጻር በአሁኑ ሰዓት ይሄ ጥናቱም ቅድም ያለን ጥናት ለዚህ ስታንዳርድ በክልሎች መካከል ያለውን አገልግሎቱን አሰጣጥን የተሳለጠ ከማድረግ አንጻር ናሽናል ስታንዳርድ ልክ እንደ ትምህርት የሁሉም የጋራ ስታንዳርድ እንዳለን ሁሉ ለጤና ተመሳሳይ ስታንዳርድ ሁሉ እንዳለን ሁሉ የማረሚያ ቤቶች ውስጥ የሚሰጡት ከአስተዳደራዊ ከጥበቃ አንጻር ከደህንነት አንጻር ከሰብአዊ መብት ጥበቃና ከአገልግሎት አንጻር ያሉትን እነዚህ ለአመታት የቆዩትን ተግዳሮቶችን ከመፍታት አንጻር በአሁኑ ሰዓት የአዋጅ ይሄንን ችግር ሊፈታ የሚችል የናሽናል ፕሪዝን ሰርቪስ ስታንዳርድ ፕሮክላሜሽን የሚል ወይ ደግሞ አገር አቀፍ የማረሚያ ቤቶች ስታንዳርድ አዋጅ ድራፍት ማድረግ ተጀምሯል። በዚህ ውስጥ ሴንተር ፎር ጀስቲስ በአሁኑ ሰዓት ከፍትህ ሚኒስቴር ጋር ሆኖ በጋራ ቲም ተቋቁሞ ስራዎቹን የአዋጁ ማርቀቅ ስራ ወረዲ ተጀምሯል። ይህ አዋጅ እንዲዘጋጅ ምክንያት ከሆኑና በማረሚያ ቤቶች አካባቢ በታራሚዎች ላይ ይደርሳሉ ከሚባሉ ችግሮች መካከል በቀን ውስጥ ለምግብ የሚበጀተው የገንዘብ መጠን ማነስና በክልልና በፌዴራል ደረጃ አሰራሩ መለያየቱ አንዱ ነው። ይህንን ዋና ዳይሬክተሩ ሲያስረዱም በአዲስ አበባ ለታራሚዎች በቀን ለምግብ የሚመደበው ገንዘብ 35 ብር ብቻ መሆኑን፣ በክልሎች ደግሞ ቁጥሩ የተለያየ እንደሆነ ያነሳሉ። ዝቅተኛው 30 ነው፣ ጋምቤላ ነው። የፌዴራል ማረሚያ ቤት ብትወስዱ 35 ብር ነው። በ35 ብር ውስጥ በአዲስ አበባ ኑሮ አንድን ታራሚ ቁርስ፣ ምሳና እራት መመገብ ምን ያህል ከባድ እንደሆነ ማየት ይቻላል። ስለዚህ ችግሮቹ እንኳን ቢኖሩ የማረሚያ ቤቶቹ የፈጠሯቸው ችግሮች ሳይሆኑ በበቂ ባጀት አለመመደቡ ያስከተለው ችግር እንደሆነ በዚህ አጋጣሚ ለማስገንዘብ እፈልጋለሁ። ጋምቤላ አካባቢ ሊስተካከል የሚገባል። እሱም ቢሆን ቁርስ፣ ምሳና እራት አያቀርቡም። እሷንም 30 ብር በእጅ ነው የሚሰጡ። ስለዚህ እዛ ማረሚያ ቤት ውስጥ ያለው ሰው ያችን 30 ብር ወስዶ ምን ሊሰራበት እንደሚችል እናንተ ገምቱት፣ ምን ያህል ከባድ እንደሆነ ማለት ነው። ሶማሌ ክልል ደግሞ በጣም እንደውም 100 የነበረው ወደ 150 አካባቢ አድጓል በአሁኑ ሰዓት ማለት ነው። ይሄ ችግር ለአመታት የቆየ ችግር ነው። አንዱ ይሄን ችግር ከመፍታት አንጻር ብዙ የውትወታ ስራዎችን ስንሰራ ነው የነበረው ለአመታት። ማረሚያ ቤቶች የሚቋቋሙት ወንጀል የሰሩ ሰዎች በስነ ምግባር ታንጸው ቅጣታቸውን እንዲጨርሱ እንደሆነ የሚገልጹት ዋና ዳይሬክተሩ ታራሚዎች ከእስር ከተለቀቁ በኋላ ግን የሚገጥሟቸው ፈተናዎች መኖራቸውንም አንስተዋል። ወደ ማህበረሰቡ በሚመለሱበት ሰዓት ላይ አሁንም አግላይ ህጎች አሉን ከዚህ ጋር በተያያዘ። ስለዚህ የማረሚያ ቤት ዓላማው አርሞ የህጉም ዓላማ አርሞን አስተካክሎ የነቃ የበቃ ዜጋን ወደ ማህበረሰቡ መመለስ ነው። ሲመለስ ብዙ የመንግስትም የሆነ የግል ድርጅቶች ማስታወቂያ እንኳን ሲያወጡ ከዚህ ቀደም በወንጀል ተከሶ ያልተከሰሰ ይላል። ይሄ ራሱ ማግለል ነው። ሄዶ ታርሞ ተስተካክሎ
በክቶ ተለውጦ ከወጣ በኋላ እሱ እንደገና እንዳይቋቋም መልሶ ሰርቶ ለራሱም ለቤተሰቡም እንዳይሆን አግላይ ነገሮች አሉ ማለት ነው። ስለዚህ ይህንን በመገንዘብ በተለይ የፕራይቬት ሴክተሩ የግል ባለሀብቶችም በማረሚያ ቤት ውስጥ በከፍተኛ ጥረት የታረሙ የታነጹ በሙያ የሰለጠኑ ስኪልድ የሆኑ ወጣቶች በሚወጡበት ሰዓት ላይ እነሱ ተቀብሎ ካላቋቋሟቸው ስራ ካላስገባቸው እነዚህ ሰዎች ተመልሶ ሌላ ወንጀል ድጋሚ ይሰራሉ ማለት ነው። መልሶ ለነሱም ሌላ ስጋት ይሆናሉ ማለት ነው። በዚህ መድረክ ላይ የተገኘው የፌዴራል ማረሚያ ቤቶች ኮሚሽን በበኩሉ በመድረኩ በተደጋጋሚ የተነሳውን ለታራሚዎች በቀን የተመደበውን የምግብ በጀት አስመልክቶ ጥናት አጥንቶ ለሚመለከተው አካል ማቅረቡንና ተቀባይነት ማግኘቱን ነገር ግን አሁንም ወደ ስራ አለመግባቱን ገልጿል።